መጠጊያ ማለት በሌላ ቋንቋ ቅድስተ ቅዱሳኑ ማለት አይገባም። ዝም ብሎ ዘው ተብሎ ሃሌሉያ ሸረበረበረ እያል አትገባም። ቅድስተ ቅዱሳን መግባት አደገኛ ነው። ታውቃላችሁ፣ ሰዎች ቅድስተ ቅዱሳን ጋር ለመድረስ ፐርፌክት የሆነ ንጽህና ያስፈልጋል። ፐርፌክት የሆነ ላይፍ ያስፈልጋል። ሆሊነስ ሳንቲፋይ መሆን አለባቸው። ግሎሪፋይ መሆን አለባቸው። ይሄ ደግሞ በጣም ከባድ። ስለዚህ ሰዎች በጊዜው ይሄዳሉ፣ ኮርማ ይዘው ይሄዳሉ፣ በየጊዜው ያሳርዳሉ። ፐርፌክሽን ለማግኘት ደም ያፈሳሉ። በዛ ደም አማካኝነት ስረት ለማግኘት ያንን ንጽህና ለመካፈል በኃጢአታቸው ፈንታ ንጹህ ለመሆን ነው ይሄንን የሚያደርጉት። እጃቸውን ይጭናል፣ ያ ፍየል ይታረዳል፣ የእነሱ ኃጢአት ወደ እሱ ይሄዳል። ወደ ምድረ በዳ የሚሸኝ ፍየል ከሆነ ወደ ምድረ በዳ ወይም ኃጢአት ወደ መጣበት ይሸኙታል። በዚህ አደገኛ ፕሮሰስ ከአንድ ኃጢአት ነፃ ለመውጣት ይሞክራል፣ ልዑልን ለመጠቃት ይሞክራል። ግን በጣም የሚያሳዝነው ከ10 ትእዛዝ አንድ ያጠፋ ሰው 9 ከ10 አይባልለት፣ 0 ከ10። የእግዚአብሔር ሕግ ይላል ሮሜ የሚጠይቀው ሕግ ሙሉ በሙሉ እንዲፈጸም። ስለዚህ ጥራቱ የሚጠብቀው ወይ 10 ከ10 ወይ 0 ከ10 ብቻ ነው። አንድ ካጠፋ 0 ከ10 ነው እንጂ 9 ከ10 አይባልም። ወይኔ ለትንሽ አንድ ልፍ እንደ ድሮ ትምህርት 0 ነው ያገኘኸው ማለት። ስለዚህ አንድ ሲያጠፋ አሁንም በግ ጎትቶ ይሄዳል። አንድ ሲያጠፋ አሁንም በግ ጎትቶ ይሄዳል። ለዘላለም ለኔ የተጎተተ በግ አሜን። ኢየሱስ ስሙ ይባረክ። አሜን።